أعوذ بالله من الشيطان الرجيم. إذا السماء انفطرت بالله سازኝና ጆሮ ነው። إذا السماء انفطرت ሰማይ በተሰነጠቀች ጊዜ انفطرت أي انشقت ሰማይ ስንጥቅጥቅ ባለች ጊዜ وإذا الكواكب انتثرت ከዋክብቶችም ተበታትነው በወደቁ ጊዜ ይላል። انتصرت أي تساقطت ማለት ነው። وإذا البحار فجرت ትላልቅ ባህር ውቅያኖሶችም አንዱ ወደ ሌላው ተቀላቅሎ በተደባለቁ ጊዜ ጨዋማ የሆነው ከጣፋጩ ውሃ ተቀላቅሎ ያለ ድንበርና ያለ ዲካ ሁሉም አንድ የሆኑ ጊዜና فصارت بحرا واحدا ማለት ነው። وإذا القبور بعثرت በቀብር ውስጥ የነበሩ ሙታኖችም በተገላበጡ እና በተነሱ ጊዜ ይላል። بعثرت بحثت وقلب ترابها وبعث ما فيها من الموت أحياء ውስጥ የነበሩት መሬት ግልብጥ ብሎ ባንድ ጊዜ መሬት ሸፈናቸው የነበሩ ሙታኖች በህይወት የሚነሱ ጊዜ ማለት ነው። ዓሊመት ነፍስ ما قدمت وأخرت ማንኛይቱም ያስቀደመችውንና ያዘገየችውን ያቆየችውን ታውቃለች ይላል። ما قدمت من عمل صالح أو سيء በዱንያ ያለች ወደ አኺራ አሳልፋ የሸኘችውን መልካሙንም ይሁን መጥፎ ስራዋን ታውቃለች ማለት ነው። وأخرت ያዘገየችውን ማለት من سنة حسنة أو سيئة ለሰዎች መነሻ ምሳሌ የሚሆንን እሷ ካለፈች በኋላም የሷን መንገድ ተከትለው የሚሰሩበትን ሱና ትታ ሂዳ ከሆነ እሱንም ታያለች ታውቀዋለች ማለት ነው። ከመጀመሪያው ጀምሮ እስከዚህ ወይዘል ቆቦሮ ሙዕሲራት እስከሚለው ድረስ ሸርጥ ነው። ዓሊመት ነፍስ ما قدمت وأخرت ጀዋብ ሸርጥ ነው። እነዚህ ክስተቶች ሲገኙ የትኛይቱም ነፍስ ያስቀደመችውንም ይሁን ያቆየችውን ነገር ታውቃለች ይላል። እነዚህ የተጠቀሱ ክስተቶች የሰማይ መሰንጠቅ፣ የከዋክብት መርገፍ፣ የባህሮች አንድ ባህር ሆኖ ከዛም ተኖ መጥፋት ገጽ ላይ መጥፋታቸው፣ በቀብር ይኖሩ የነበሩ ሙታኖች መሬት ግልብጥ ብላ እነሱ በህይወት መነሳታቸው መቀስቀሳቸው ቂያማ ቀንና በቂያማ ቀን አካባቢ የሚከሰቱ ክስተቶች ናቸው። ከፊሎቹ ከቂያማ ዕለት በፊት ማለትም ከነፍኹ በፊት قبل النفخ في الصور ከፊሎቹ ደግሞ በዛን ሰዓት የሚገኙ ናቸው እና በዚህ ጊዜ ዓሊመት ነፍስ ما قدمت وأخرت የትኛይቱም ነፍስ ያስቀደመችውንና ያቆየችውን ስራዋን ታውቃለች ይላል አላህ Subhanahu Wa Ta'ala። ዛም አላሁ ረቡል ዓለሚን ለከሃዲያን ቀጣዩን ኒዳ ያደርጋል። يقول يا أيها الإنسان ما غرك بربك الكريم አንተ ሰው ሆይ በቸሩ ጌታ በአላህ Subhanahu Wa Ta'ala ምን አታለለህ ይላል። ما خدعك وسول لك الباطل حتى أضعت ما وجب عليك ምንድን ያታለለህ ነገር በቸሩና በረጋሱ ጌታ والمعنى ماذا أمنك من عذابه ሊገጣህ እንደሚችል አታቅም ማለት ነው። አጣ የሚሉት ይህ አያ የወረደው ወሊድ ኢብኑ አልሙጊራን አስመልክቶ ነው። ያ አዩሃል ኢንሳኑ የተባለው ወሊድ ኢብኑ አልሙጊራ ነው ብለዋል።
በሌላ መንገድ ደግሞ አስወድ ኢብኑ ሹረይቅ የሚባልን ሰው አስመልክቶ የተወረደ ነው ተብሏል። አላኩሊን ግን ማንንም አስመልክቶ ሰቡ ማንም ቢሆን ነገር ግን በአላህ Subhanahu Wa Ta'ala እየተታለለ ለአላህ Subhanahu Wa Ta'ala የሚገባውን ተግባር ሳይፈጽም ያለ የትኛውንም ሰው የሚመለከቱ ነው ዛሬም የሚሰራ አያ ሆኖ እናገኘዋለን ማለት ነው። الذي خلقك فسواك فعدلك ከዛም ያለጋሱ ቸሩ ጌታን አላህ Subhanahu Wa Ta'ala ያስተዋውቃል። በዚያ በፈጠረህ ጌታ አካለ ሙሉም ባደረገ ፈሰዋከ አካለ ሙሉ ባደረገ አካለ ጎድሎ ሳያደርግ ማለት ነው። ፈዓደለከ ባስተካከለህም የተስተካከለ የሰውነት አቋም እንዲኖርህ አድርጎ በኸለቀህ ጌታ ምንድነው ያታለለ ነው የሚለው። ፈዓደለከ አይነት ቂራአት አለ። የኛ ሙስሐፍ ግን ፈዓደለከ بالتخفيف ነው። أي صرفك وأمالك إلى أي صورة شاء حسنا وقبيحا وطويلا وقصيرا ማለት ነው። في أي صورة በማንኛውም እሱ በሻው ቅርጽ አንተን የገጣጠመህ በሆነው ጌታ ምን አታለለ? ያታለለህ ነገር ምንድነው? አንተን ካልነበረበት ያስገኘ አካልህን ጎዶሎ ማድረግ ሲችል ሙሉ ያደረገ እና አስተካክሎ የኸለቀ እሱ በፈለገው ቅርጽ የቀረጸ ማለት ምንድነው? في ሱረቲ ማ ሻአ ረከበክ እያንዳንዱ ሰው ከዘሮቹ ከቤተሰቦቹ አንዱን ይመስላል። ወይ አባትህን ወይ እናትህን ወይ አጎትህን ወይ አክስትህን አስመስሎ እሱ በመረጠውና በፈለገው ከቤተሰብ አባል አንዱን አስመስሎ አንተን የገጣጠመህ በሆነ ጌታ ማለት ነው። ከላ በል تكذبون بالدين ከላ ከሊመቱ ዘጅሪን ተከልከሉ። ነገሩ እናንተ እንደምትሉት አይደለም። ሞቶ መነሳት የለም። የሰው ልጅ በሰራው ስራ ይመነዳም የማይቀጣም ተላችሁ። ነገሩ ግን እንደዛ አይደለም። ከዚህ ተግባርና መለካከታችሁ ታቀቡ ተው። በል تكذبون بالدين በእውነቱ በጀዛኡና በፍርዱ ቀን ታስተባብላላችሁ ይላል። የፍርዱ ቀን የውመ ዲን የውመ الجዛ ቂያማ ቀን ማለት ነው። ማሊክ የውም ዲን እንደሚለው የሙንከር البعث ሞቶ መነሳት የለም ብለው ለሚሉ ከሃዲያን ነው። ይህ ከላ ከሊመቱ ዘጅሪን አድርገን ነው ሐቀን በሚልም የፈሰሩ ሙፈሲሮች አሉ ማለት ነው። ከላ ሐቀን በእውነት በል تكذبون بالدين ፍርዱ ቀን ታስተባብላላችሁ ማለት ነው። ወኢነ ዐለይኩም ለሐፊዚን በእናንተ ላይ ተጠባባቂዎች ያሉባችሁ ስትሆኑ በእናንተ ላይ ተጠባባቂ መላእክቶች ያሉባችሁ ስትሆኑ ሩቀባء من الملائكة يحفظون عليكم أعمالكم ስራችሁን የሚከታተሉ አብረዋችሁ ስትዘዋወሩ የማይለቋችሁ የተቆራኙ መላእክቶች እያሉም በዚህ ሁኔታ ላይ ሆናችሁም እናንተ በፍርዱ ቀን በቂያማ ቀን ታስተባብላላችሁ ይላል። ዑለማዎች ሐፊዝ የሆኑ ሩቀባ የሆኑ መላእክቶች ለሙእሚኖች ብቻ ነው ለካፊሮችም ጭምር ተጠባባቂ ሆነው ተመድበው ስራቸውን ይጽፉ በሚለው ሁለት አይነት አቋም አላቸው። ከፊል ዑለማዎች ለሙእሚኖች እንጂ ለካፊሮች ስራቸውን የሚጽፉ መላእክቶች የሉም ይላሉ። ለምን? የነሱ ስራ ሲጀመር የታወቀና አንድ ነው። አንድ ስራ ነው ያላቸው፣ ያው ክፉ ስራ ነው። ስለዚህ ለነሱ ስራቸውን የሚጽፉ መላእክቶች የሉም፣ ለሙእሚኖች ብቻ ኻስ ነው የሚሉ አሉ። በሌላ መንገድ ደግሞ ለሁሉም ነው፣ ለሁሎችም ለሙእሚኑም ለካፊሩም ጸሐፊ መላእክቶች
አሉ ይላሉ። ኪራመን ካቲቢን እነዚህ መላእክቶች የተከበሩና ጸሐፊያን የሆኑ የሚጽፉ ተጠባባቂ የሆኑ መላእክቶች ያሉባችሁ ሲሆኑ ያለሙን ፈዓሉን የምትሰሩትን ሁሉ የሚያውቁ ምን ኸይሪን አው ሸሪን መልካሙንም መጥፎውንም የምትሰሩትን ያውቃሉ። ይሄም ብቻ አይደለም። የሰው ልጅ ወንጀል ሲሰራ ወንጀል የሚሰራበት ቦታው መሬቱ ሳይቀር ነገ ይመሰክርበታል። የውመኢዝን ቱሐዲሱ አኽባረሃ ምድር የዚያን ቀን በላዋ ላይ የተሰራውን ወንጀል ትናገራለች፣ ትመሰክራለች። ቂለ ለሁ ያ ረሱለላህ ወማ አኽባሩሃ አኽባሯ ምንድነው ተብለው ሲጠየቁ አን ተሽሀደ አላ ኩሊ ዓብድን አው አመቲን በየትኛውም ወንድም ይሁን ሴት ላይ በላዋ ላይ የሰራውን ወንጀል ሰርቶብኛል ብላ መናዘዟና በወንጀለኞች ላይ መስካሪ ሆና መቅረቧ ነው ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም። ይህ የእናንተ ሁኔታና ባህሪ ቢሆንም እናንተ ግን በፍርዱ ቀን ማስተባበላችሁን ቀጥላችኋል። ተከልከሉ አይበጃችሁም ነው የሚለው። ከዛም አላህ Subhanahu Wa Ta'ala መልካም ሰሪዎችንና መጥፎ ሰሪዎች አማጺንን ጨረሻቸውን ማለትም የሚያርፉበትን ሀገር በቀጣይ ይገልጻል። ኢነል አብራረ ለፊ ነዒም መልካም ሰሪ የሆኑ ምእመናኖች በእርግጥም በጀነት ውስጥ ናቸው። ነዒም ጸጋ ማለት ነው። ጸጋ ሁሉ ያለው ጀነት ውስጥ ነው። አላህ Subhanahu Wa Ta'ala ለነሱ ባዘጋጀው ጸጋ ውስጥ በጀነት ውስጥ ነው ያሉት ይላል። ወኢነል ፉጃረ ለፊ ጀሂም ከሃዲዎችም በገሃነም ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። እነሱ በጀሃነም ውስጥ ናቸው። አንድ ጊዜ አብዱል መሊክ አቡ ሐዚም አልመደኒ ለሚባለው ዓሊም ለይተ ሻሪ ማለና ዐንደላህ አላህ ዘንድ ያለንን የተዘጋጀልንን ነገር ከወዲሁ ምን ነው ባወቅ ነው በምን ማወቅ ይቻላል አላቸው ይባላል። ከዛም አቡ ሐዚም ለአብዱል መሊክ يعرض عملك على كتاب الله ሰራ ያለውን ስራህን ከቁርአን ጋር አቅርበውና ስራህ ራሱ አላህ ዘንድ የተዘጋጀልህን ይነግርሃል አሉት። قال فأين أجد في كتاب الله አብዱል መሊክም የኔን መጨረሻዬን በቁርአን ውስጥ የሚነግረኝ የትኛው የቁርአን ክፍል ነው አለ። ከዛም አቡ ሐዚም ምን አሉት عند قوله تعالى إن الأبرار لفي نعيم وإن الفجار لفي جحيم መልካም ሰሪዎች በጸጋ ውስጥ ሲሆኑ ከሃዲያን ደግሞ በጀሃነም ውስጥ ናቸው በሚለው ውስጥ ራስን ታገኛለህ። ስለዚህ ከሁለቱ ምድቦች የትኛው ላይ እንደሆነ ራስን ፈልገህ አገኝ። ነገ ሙተ ከመቀስቀስህ በፊት መጨረሻ የት ሊሆን የሚችል ከወዲሁ መተንበይ ትችላለህ አሉት አቡ ሐዚም ረህመቱላሂ ዐለይሂ። የስለውናሃ የውመ ዲን እችን ጀሂምን ይገባታል ፉጃሮቹ በፍርዱ ቀን በቂያማ ቀን አላሁ ረቡል ዓለሚን ታላቁ ዳኛ ፍትህን በሚያሰፍንበትና እውነት በሚፈረድበት ዕለት ይገባታል። ወማ ሁም ዐንሃ ቢጋኢቢን እነሱ ከሷ የሚርቁ አይደሉም፣ አይርቁም፣ የትም አያመልጡም ነው የሚለው። ወማ አድራከ ማ የውሙ ዲን ከዛም አላህ Subhanahu Wa Ta'ala የፍርድ ቀን የተባለው ምን እንደሆነ ይጠይቃል። ይህ ሸእኑን ሁኔታውን ከብድ ለማድረግና ትኩረት እንዲሰጠው ለተዕዚም ወተፍኺም ነው። ወማ አድራከ ማ የውሙ ዲን የፍርዱ ቀን ምን እንደሆነ ምን አሳወቀ ያ ሙሐመድ ይላል። ثم ما أدراك ما يوم الدين
እዚያም የፍርዱ ቀን ምን እንደሆነ ምን አሳወቀ? ተክራሩ ጥያቄው መደጋገሙ ጉዳዩን ለማጠናከር ሐሳቡን ለማበርታት ከዛም ለነዚህ ሁለት ጥያቄዎች የውመዲን ማለት ምን እንደሆነ ሲገልጽ يوم لا تملك نفس لنفس شيئا والأمر يومئذ لله يوم الدين የፍርዱ ቀን ማለትማ يوم لا تملك نفس የትኛዋም ነፍስ ማንኛይቱም ነፍስ ለሌላዋ ነፍስ ምንም የማትመልክበትና ማድረግ የማትችልበት የማትቆጣጠርበት ዕለት ነው والأمر يومئذ لله ነገሩ ሁሉ የዚያን ቀን ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala ብቻ የሚፈርደው እሱ ነው ሰው አቤቱታውን እንኳን ማቅረብ ቢፈልግ እንዲሁ ብድግ ብሎ የዚያን ቀን መናገር ፍጹም አይቻለውም لا يتكلمون إلا من أذن له الرحمن አቤቱታ ለማቅረብ እንኳን መናገር አይቻልም ለሌላ ሰው መሸምገልም እንዲሁ ብድግ ተብሎ አይቻላቸው ሁሉ ነገር የዛን ቀን ለአላህ Subhanahu Wa Ta'ala ይላል የዛሬው የሱረቱል ኢንፊጣር ትምህርታችን ይሄንን ይመስላል أسأل الله العظيم رب العرش العظيم أن يعلمنا ما ينفعنا وينفعنا بما علمنا ويجعل أعمالنا خالصا لوجهه الكريم ويعصمنا من الزلل ويحسن عاقبتنا إنه ولي ذلك والقادر عليه وآخر دعوانا الحمد لله رب العالمين